ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሳብስክራይብ ማድረግ አይዘንጋ። ትግራይ በአንድ አካባቢ የጥይት ተኩስን በሌላኛው አካባቢ ደግሞ ተቃውሞን እያስተናገደች ነው። ወደ ቆቦ ጦር ይዞ የገባውን ኃይልም ይዘናል። ጀነራሉ ጦሩን ይዞ ራያ የገባው ለብልጽግና ወይስ ለጊዜው ያስተዳደሩ ስራ የሚለውን ይዘናል። አገዛዙ ለደህንነት ተቋማት ልዩ ትዕዛዝ ሰጥቶ ሁሉንም የደህንነት መስሪያ ቤቶች በትዕዛዛቸው መሰረት መጠነ ሰፊ እንቅስቃሴ እያደረጉ ነው። ሁሉንም በዝርዝር እናያለን። አብራችሁን ቆዩ። ትግራይ በአንድ አካባቢ የጥይት ተኩስን በሌላኛው አካባቢ ደግሞ ተቃውሞን እያስተናገደች ነው። ወደ ቆቦ ጦር ይዞ የገባውን ኃይልም ይዘናል። ጀነራሉ ጦሩን ይዞ ራያ የገባው ለብልጽግና ወይስ ለጊዜው ያስተዳደሩ ስራ የሚለውን ይዘናል። ህወሓት ከፓርቲነት መሰረዜ ችግር አይፈጥርብኝም፣ ችግር የሚፈጥርብኝ ከፕሪቶሪያው ስምምነት አላውቅም የተባልኩ ቀን ነው ብሏለኝ። የብልጽግናው ምርጫ ቦርድ ደግሞ እንደ አስፈላጊነቱ በህወሓት አመራሮች ላይም ሊተገበር ይችላል ማለቱን ተከትሎ ሌላው የውዝግብ ወይም የጦርነት አጀንዳ ይሆናል ተብሎም እየተጠበቀ ነው። ህወሓት ውስጣዊ አንድነቱ ላይ እየሰራ ነው። ስራውን የጀመረው ደግሞ መዋቅሩን ማስተካከል ላይ ነው። መዋቅሩ የሚስተካከሉባቸው ቦታዎች ደግሞ ተጠቃሽ የሆነው የደቡብ ትግራይ ነው። ለዛም ነው ዛሬ ሌሊት ከ9 ሰዓት ተኩል ጀምሮ የቆቦን ህዝብ ያስደነገጠ ከባድ የመሳሪያ ድምጽ መሰማቱም የተነገረው። ከ5 ጊዜ በላይ የመድፍ ድምጽ መሰማቱን ነዋሪዎች የገለጹ ሲሆን ከዛ በተጨማሪ ደግሞ ተከታትሎ የሚያልፈው የመኪናው ድምጽ እንቅልፍን ይቀሰቅሳል፣ የዛሬው ይለያል የሚሉት ሌላ ነዋሪ ደግሞ የተኩሱ ድምጽ ብዙውን የከተማ ሰው ቀስቅሶታልም ብለዋል። እንዲህ አይነት ተኩስ በሰሜኑ ጦርነት ወቅት እንጂ በቅርብ ሰምተው እንደማያውቁ የተናገሩት ነዋሪዎቹ የዛሬው ሌሊት መሆኑና ከብዙ ጊዜ ወዲህ በመሆኑ ብዙ ሰውን አስደንግጧል ብለውታል። ከሳምንታት በፊት ጊዜያዊ መስተዳደሩ ከደቡብ ትግራይ ሪፎርም ጋር በተያያዘ አሁን ላይ ስራ ላይ ካሉ አመራሮች ጋር በመቀሌ መወያየቱ የሚታወስ ነው። ይህ በእንዲህ እንዳለ የጀነራል ዮሐንስ መዲድ ጦር ወደ ራያ ቆቦ የገባ ሲሆን ጦሩ አሁን ባለበት ሁኔታ ወደ ራያ የገባው የቀድሞውን አስተዳደር እንደ አዲስ እስከ ቀበሌ ድረስ ለማደራጀት እንደሆነም ሰምተናል። ከዚህ ጋር በተያያዘ ዞን መቀመጫ የሆነችው ማይጨው ከተማ የህዝባዊ ተቃውሞ ሰልፍንም እያስተናገደች ነው። ዛሬ ከማለዳ ጀምሮ መረጃ እስካጠናከርንበት ሰዓት ድረስ የተቃውሞ ሰልፍ የተካሄደ ሲሆን የተቃውሞ ሰልፉ ዓላማም የነ ዶክተር ደብረጽዮን ቡድን በክልሉ እያካሄደ ያለውን ለግጭት ያዘነበለ አካሄድ ተገቢ አለመሆኑን መግለጽ ነውም ተብሏለኝ። ህዝቡ የምንፈልገው ሰላም ነው ሲል የገለጸ ሲሆን የአካባቢው አመራሮች ከዚህ በፊት በነ አቶ ጌታቸው ረዳ የሚዘወሩ ነው የሚል ግምገማ ህወሓት ያለው ሲሆን ይህንን ግምገማ ተከትሎም እንደ አዲስ አመራሩን ለማደራጀት እንቅስቃሴ ለማድረግ የተገደደ መሆኑም እየተነገረ ነው። እንዲሁም ሌሎች ከአቶ ጌታቸው ረዳ ጋር ትግራይ ክልልን ለቀው ከህወሓት ፖለቲካ ወጥተናል የሚሉ ሰዎች የደቡብ ትግራይን ሪፎርም አበክረው ይቃወሙታል። አገዛዙ ለደህንነት ተቋማት ልዩ ትዕዛዝ ሰጥቶ ሁሉንም የደህንነት መስሪያ ቤቶች በትዕዛዛቸው መሰረት መጠነ ሰፊ እንቅስቃሴ እያደረጉ ነው። አድማውን ያልተቀላቀሉ የጤና ተቋማት አድማ እንዳያደርጉ የጤና ተቋማትን ጸጥታ አካል እያስጠበቀና ወከባም እየፈጠረ ነው። ለዚህ ተጠቃሹ ደግሞ የመተማ ሆስፒታል ነው። ሐኪሞች የደሞዝ ጭማሪ ይደረግልን፣ ጥቅማ ጥቅም እንፈልጋለን፣ ቤት ይሰጠንና የመሳሰሉ ጥያቄዎችን መጠየቃቸው ይታወቃል። የብልጽግናው መንግስት የሐኪሞችን ጥያቄ ከመመለስ ይልቅ ዛቻና ማስፈራሪያ አድማ ባደረገው ሐኪም ላይ የስራ ማስታወቂያ ማውጣትና ከዚህም እልፍ ሲል የጤና ሙያተኞችን ከጤና ጣቢያ ወደ ሆስፒታል የማሸጋሸግ ስራም እየሰራ ይገኛል። ሌላው ግርምት የፈጠረው ደግሞ አመራሮች ክትባት እየሰጡ እኛ እንሰራዋለን እያሉም ይገኛሉ። የብልጽግና መንግስት እንደ መፍትሄ የወሰደው ከላይ የተጠቀሱትን መፍትሄዎች ነው። ይህ ግን መፍትሄ አያመጣም። በጤና ሙያተኞች የተጀመረው ተቃውሞ ዛሬ ላይ መልኩን ቀይሮ ነጭ ጋውን ለባሽ የሚል ስያሜ ተሰጥቶት አድማውን ሁሉም ይቀላቀለው የሚል ጥሪ እየቀረበም ይገኛል። ታዲያ ይህ የርቦኛል ጥያቄ ያልገባበት የኢትዮጵያ ዜጋ የለምና ከታክሲ ሹፌሩ ከሐኪሙ እስከ ሲቪል ሰርቫንቱ ከሁሉም የርቦኛል ጥያቄ አይጠፋምና ብልጽግና የተጀመረው የሐኪሞች አድማ አላስጨነቀውም። ያስጨነቀው ሌላው አድማውን ከተቀላቀለ ይከብዳል ተብሎ የሚጠበቀው የመምህራን አድማ ነው። ለዛም ነው በመላ ሀገሪቱ የሚገኙ መምህራኖችን በየአካባቢው በማወያየት የተጠመደው። በዚህም ትምህርት ተቋርጦ ውሏለኝ። የብልጽግናው መንግስት ሁሉንም የደህንነት ተቋማት አትኩረታችሁን ወደ ትምህርት ቤቶች በማለት
ሁሉም ትምህርት ቤቶች ከአድማ ጋር በተያያዘ ልዩ ትኩረት እንዲደረግ ትዕዛዝም ተሰጥቶ እየተሰራ ይገኛል።